ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ። ፓቶሎጂ በሚል የትምህርት ርዕስ እየተማማርን እንግዲህ ዛሬ በስምንተኛው ፓርት ደርሰናል። ስለ ስምንተኛው ፓርት እንግዲህ ስለ ኢንፍላሜሽን ነው የሚያወራው። ስለሱ ይሆናል እንግዲህ ዛሬ የምናወራው። እስከ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ኢንፍላሜሽን ማለት ምን ማለት እንደሆነ የተወሰኑ ሀሳቦችን አንስተን ካወራን በኋላ ቀስ ያለን ኢንፍላሜሽን በእንዴት ሊነሳ እንደሚችል ምናምን ነገር ስለነሱ እናወራለን ማለት ነው። The survival of all organisms requires that they eliminate foreign invaders such as infectious pathogen and damaged tissue ማለት ነው። አንድ ኦርጋኒዝም የሆነ ኦርጋኒዝም ማለት ነው በሆነ ነገር አደጋ ከተፈጠረበት ያ አደጋ ሊፈጥርበት የሚችለው ነገር ፎሪን ቦዲ ካል ነው። ፎሪን ቦዲ ማለት የራሱ ያልሆነ ሴል የራሱ ያልሆነ ነገር ሰውነቱ ስር ከተገኘ ራሱን ሰርቫይቭ ለማድረግ ሲል ምን ማድረግ አለበት? እነያን ፎሪን ቦዲን ከሰውነቱ ላይ ምን ማድረግ አለበት? ማስወገድ አለበት፣ ኢሊሚኔት ማድረግ አለበት ማለት ነው። አሁን ለምሳሌ እነዚህ ፎሪን ቦዲ ፎሪን ኢንቬደር የምንላቸው ኢንፌክሽስ ፓቶጂን ሊሆኑ ይችላሉ። ኢንፌክሽን የሚያመጡ የተለያዩ ኦርጋኒዝሞች አሉ። እነ ባክቴሪያ፣ እነ ቫይረስ፣ እነ ፋንገስ ምናምን ነገር እነ ፋንጋይ እነዚህን ከሰውነቱ ማስወገድ ሊሆን ይችላል። ኦር ደግሞ ሌሎች ዳሜጅድ የሆኑ ቲሹዎች አሉ። ፋንክሽን ማድረግ የማይችሉ ሴሎች ሰውነቱ ላይ ካሉ እነዛን ምን ማድረግ ይጠበቅበታል? ሰርቫይቭ ለማድረግ ኢሊሚኔት ማድረግ ይጠበቅበታል ማለት ነው። thus functions are mediated by complex host responses called inflammation ማለት ይሄ ፕሮሰስ ደግሞ ኦር ይሄ ፋንክሽን ደግሞ ከሰውነቱ ላይ እነዚህን ፎሪን ኢንቬደሮችን ኢሊሚኔት የሚያደርግበት በተለያዩ ነገሮች ነው እንትን የሚደረገው ሜዲት የሚደረገው የሚካሄደው እንዲካሄድ የሚያደርጉ የተለያዩ ነገሮች አሉ። ስለዚህ ይሄ ሪስፖንስ በአጠቃላይ ምን ይባላል? ኢንፍላሜሽን ይባላል ማለት ነው። ኢት ኢዝ ኤ ፕሮቴክቲቭ ሪስፖንስ intended to eliminate the initial cause of cell injury and the necrotic cells and tissue arising from the injury ማለት ነው። ይሄ ኢንፍላሜሽን የምንለው ምንድነው ማለት ነው? ሰውነታችን ሰርቫይቭ ለማድረግ ሲል ራሱን ፕሮቴክት ለማድረግ የሚሰጠው ሪስፖንስ ነው ማለት ነው። በዋነኝነት ዓላማው ምንድነው ብለናል? ይህ ፎሪን የሆነ ኢንቬደሩን ኦር ፎሪን ቦዲ የምንለውን ነገር ከሰውነታችን ላይ ሴል ኢንጁሪ እንዳይፈጥር ሪሙቭ ማድረግ ሊሆን ይችላል። ኦር ደግሞ ዳሜጅ የሆኑ ቲሹ ኔክሮቲክ ሴሎችን ከሰውነታችን ላይ ምን ማድረግ ነው የሚሆነው ማለት ነው? ሪሙቭ ለማድረግ ነው ስራው ማለት ነው። እሱ ምን አይነት ሪስፖንስ ነው? ፕሮቴክቲቭ ነው። ሰውነታችን ራሱን ሰርቫይቭ ማድረግ እንዲያስችለው ራሱን የሚከላከልበት መንገድ ነው ማለት ነው። it accomplishes its protective mission by diluting, destroying or otherwise neutralizing harmful agents ማለት ነው። ይህን ስራ ደግሞ የሚያደርገው ምንድነው? ፕሮቴክቲቭ ነው ብለናል። ይህን ፕሮቴክቲቭ የሚያደርገው በምንድነው? አንደኛ ዳይሉት በማድረግ ሊሆን ይችላል ከራሱ ጋር ኖርማል ፈንክሽን እንዲያደርጉ በማድረግ፣ ሁለተኛ ደግሞ ዲስትሮይ በማድረግ እነዛን ሴሎች፣ ኦር ደግሞ ኒውትራላይዝ ሃርሙፉል ኤጀንቶች ለምሳሌ እነ ማይክሮ ኦርጋኒዝም ኦር ቶክሲኖችን ምን በማድረግ ኒውትራላይዝ በማድረግ ነው ማለት ነው ፕሮቴክቲቭ ሪስፖንሱን ኦር የሚሰራው ማለት ነው። ዊዛውት ኢንፍላሜሽን ኢንፌክሽን ውድ ጎ አንቼክድ ኤንድ wounds would never heal ማለት ነው። ኢንፍላሜሽን ካልተደረገ ኢንፍላሜሽን ማለት እንግዲህ ፕሮቴክቲቭ ሪስፖንስ ነው ብለናል እና ያ ኢንፍላሜሽን ካላካሄደ ሰውነታችን ኢንፌክሽን አንዴ ሰውነታችን ላይ የተፈጠረ ኢንፌክሽን በስርዓት ትሪት ካልተደረገ ላይደረግ ይችላል። ኢቨን ደግሞ ቁስሎች አይድኑም ማለት ነው። ቁስል የሚድነው አንዱ በምንድነው ማለት ነው? በኢንፍላሜሽን ማለት ነው። ሰርቭስ ቱ ብሪንግ ዲፌንስ ኤንድ ሂሊንግ ሜካኒዝም ቱ ሳይት ኦፍ ኢንጁሪ ማለት ነው። ምን ማድረግ ያገለግላል ማለት ነው? አንደኛ ኖሞር ችግር እንዳይፈጠርበት ራሱን ዲፌንስ ማድረግ፣ ሁለተኛ ደግሞ ያ ችግር የተፈጠረበትን አካባቢ ደግሞ ሂል በማድረግ ሰርቭ ያደርጋል ማለት ነው። አንዳንድ ጊዜ ደግሞ ምን ሊሆን ይችላል? ሃርሙፉል ሊሆን ይችላል። እንዴት ከተባለ ምንድነው? ኤክሰስ የሆነ ሪስፖንስ የሚሰጥ ከሆነ ያ ኢንፍላሜሽን ሃርሙፉል ሊሆን ይችላል ማለት ነው። እንግዲህ የተለያየ አይነት ስም አሰጣጥ አለው እና ብዙ ጊዜ አሁን ለምሳሌ እነዚህን ኤግዛምፕሎች ስናይ አፔንዲሳይተስ፣ ሴሉላይተስ፣ ሚኒንጃይተስ፣ ኒሞናይተስ፣ ኔፍራይተስ የምንላቸው መጨረሻቸው ሰፊክሳቸው እንዳለ ተመሳሳይ ነው። ምን አለባቸው? አይቲአይስ ይባላል። የሆነ ኦርጋን ይነግርና አይቲአይስ ከተጨመረ የዛ ኦርጋን ኢንፍላሜሽን ነው ማለት ነው። አሁን ለምሳሌ ማዮካርዳይተስ ካለ የህርት መስላላ ማዮካርዲየም የሚባለው የሱ ኢንፍላሜሽን ነው ማለት ነው። አፔንዲሳይተስ ከተባለ ደግሞ አፔንዲክስ የምትባል አለች አንጀታችን ላይ የምትገኘዋ የእሷ ኢንፍላሜሽን ነው ማለት። የሆነ ኦርጋን ይነግርና አይቲአይስ ከጨመረ የዛ ኦርጋን ምን ይሆናል? ኢንፍላሜሽንን ነው የሚያሳየው ማለት ነው። ኢንፍላሜሽን ኢዝ ተርሚኔትድ ዌን ዘ ኦፌንዲንግ ኤጀንት
ኢዝ ኢሊሚኔትድ ማለት ነው። ኢንፍላሜሽን ሰውነታችን የሚሰጠውን ይሄን ሪስፖንስ የኢንፍላሜሽን ሪስፖንስ የሚያቆመው ምን ሲሆን ነው? ያ ፎሪን ቦዲ የምንለው ኦር ፎሪን ኢንቬደር ያ ኦፌንዲንግ የሆነ ኤጀንት እሱ ላይ ኢንፍላሜሽን እንዲፈጠር ምክንያት የሆነው ነገር ሪሙቭ ሲደረግ ወር ኢሊሚኔት ሲደረግ ነው ማለት ነው የሚያቆመው። ሪዝን ሪዞልቭስ ራፒድሊ ማለት ቶሎ ብሎ ነው ይሄ የተፈጠረውን ችግር ደግሞ ሪዞልቭ የሚያደርጉት በምን ምክንያት? አንደኛ ዘ ሜዲተርስ አር ብሮክ ዳውን ኢን ዲስፔትድ እንደዚህ በመሆኑ፣ ሁለተኛ ሉኮሳይትስ ሃቭ ሾርት ላይፍ ስፓን ኢን ቲሹ ኢንፍላሜሽንን የሚያከዱ ሉኮሳይቶች የሚባሉ አሉ እና እነሱ ሾርት ላይፍ ስፓን ስላላቸው አንቲ ኢንፍላማቶሪ ሜካኒዝም አክቲቬተር ስለሚሆንም በዛ ምክንያት የኢንፍላሜሽን በአጭር ጊዜ ራፒድሊ ሪዞልቭ ይደረጋል ማለት ነው። ሂስቶሪካል ሃይላቱን ስናይ ስለ ኢንፍላሜሽን በመጀመሪያ ሴልሰስ ፈርስት ሊስትድ 4 ካርዲናል ሳይን ኦፍ ኢንፍላሜሽን። እነዚህ 4 ካርዲናል በዋነኝነት 5 ናቸው፣ ግን መጀመሪያ ላይ የተገኙት እነዚህ የሴልሰስ የሚባል ሰውዬ 4 የኢንፍላሜሽን ሳይኖችን አግኝቷል። የመጀመሪያው ሬድነስ የምንለው ነው። ሁለተኛው ስዌሊንግ፣ ሶስተኛው ሂት፣ አራተኛው ፔን የምንለው አለ። ከዛ አምስተኛ የሚጨመር አለ እና እነዚህ አምስተኛው ምንድን ነው የሚባለው? ይሄ ሎስ ኦፍ ሴንሴሽን ምን ይባላሉ? እነዚህ 4 ካርዲናል ሳይንስ ኦፍ ኢንፍላሜሽን ይባሉ። ዘ ሳይንስ አር ታይፒካሊ ሞር ፕሮሚነንት ኢን አኪዩት ኢንፍላሜሽን ዛን ኢን ክሮኒክ ነው። ግን ብዙ ጊዜ የሚታዩት እነዚህ አሁን ያልናቸው እነ ስዌሊንግ፣ እነ ሬድነስ፣ እነ ሂት፣ እነ ፔን የምንላቸው ነገሮች አኪዩት ኢንፌክሽን ክሮኒክ ላይ ላይታዩ ይችላሉ። ፊፍዝ ካርዲናል ሳይን የምንለው ደግሞ ቻትና እዚህ ጋር ሎስ ኦፍ ፋንክሽንስ የምንለው ኦር ወስ አድድ ባይ ሩዶልፍ ቨርቹ በተባለው ሰው ነው ደግሞ በ19ኛው ሴንቸሪ የተጨመረው ማለት። ስለዚህ ኢንፍላሜሽን ስንት ሳይኖች አሉት? 5 ካርዲናል ሳይን የምንለው የመጀመሪያው ሬድነስ ነው፣ ሁለተኛው ስዌሊንግ፣ ከዛ ሂት አለ፣ ከዛ ፔን አለ፣ ከዛ ሎስ ኦፍ ፋንክሽን የምንለው ማለት። ኢንፍላሜሽን ኢዝ ኖት ኤ ዲዚዝ በት ኤ ነን ስፔሲፊክ ሪስፖንስ ዛት ሃዝ ሳሉታሪ ኢፌክት ኦን ኢትስ ሆስት ማለት ነው። ይህን ያለው ማነው? የስኮቲሽ ሰርጅን ጆን ሃንተር የተባለው ሰውዬ ነው። ኢንፍላሜሽን በራሱ በሽታ አይደለም፣ በሽታ ሳይሆን ነን ስፔሲፊክ የሆነ ሪስፖንስ ነው ማለት ለሆነ ኤጀንት ብቻ የሚደረግ ሳይሆን ሰውነታችን ላይ ማንኛውም አይነት ፎሪን ቦዲ ሲመጣ ያም ፎሪን ቦዲ ሰውነታችን ከራሱ ላይ ለማስወገድ ሲል የሚሰጠው ሪስፖንስ ነው። ያ በሆስት ሴሉ የሚደረግ ሪስፖንስ ነው ይላል ማለት ነው ይህ ሰውዬ። የኢንፍላሜሽንን ኢቲዮሎጂ በምናይበት ጊዜ ኦር ኢንፍላሜሽን ሊያመጡ የሚችሉ ነገሮች ማይክሮቢያል ኢንፌክሽኖች ሊሆኑ ይችላሉ። አሁን ቅድም የተወሰነ ስናነሳ ነበር። ፎር ኤግዛምፕል አሁን ኒሞኒያን ካየን፣ ስኪን ኢንፌክሽን ምናምን ነገር እነዚህ በማይክሮቢያል ኤጀንት የሚፈጠሩ በሽታዎች ናቸው ማለት። ፊዚካል ኤጀንቶች አሁን ለምሳሌ በርን፣ የእሳት አደጋ፣ ትራውማ ኦር አደጋ ሲፈጠር ላይክ ከት በሆነ ስለት ባለው ነገር ስንቆረጥ ኦር ራዲሽን የተለያዩ ራዲሽኖች ስንጠቃ ኢንፍላሜሽን እንዲፈጠር ምክንያት ይሆናሉ። የተለያዩ ኬሚካሎች ቶክሲኖች ኦር ኮስቲክ ሳብስታንስ ልክ እነ ባትሪ ላይ ያሉ አሲድ፣ ሰልፈሪክ አሲድ የምንላቸው ኦር ሌሎች አሲዶችም ሲደፉ ኦር ሌሎች የሚባሉት ደግሞ ኢሚኖሎጂክ ሪያክሽን እና ሩማቶይድ አርትራይተስን ማንሳት እንችላለን። እነዚህ እንደ ኤግዛምፕል ናቸው ለኢንፍላሜሽን ሊያመጡ የሚችሉ ነገሮች ማለት ነው። ቅድም እንዳለው ኢንፍላሜሽን ስንት ሳይኖች አሉት ብለናል? 5 ካርዲናል ሳይን የሚባሉት አሉ ብለናል። 5 ካርዲናል ሳይን የሚባሉ አሉት ብለናል። የመጀመሪያው ምንድን ነው? ሩቦር ኦር ሬድነስ ይባላል። ሁለተኛው ደግሞ ቱሞር ኦር ስዌሊንግ የምንለው አለ። ከዛ ካሎር ኦር ሂት የምንለው አለ። ዶለር ኦር ፔን የምንለው አለ። የመጨረሻው ደግሞ ሩዶልፍ ቪርቹ የጨመረው ሎስ ኦፍ ፋንክሽን የምለው። እነዚህ 5ቱ ዘ 5 ካርዲናል ሳይን ኦፍ ኢንፍላሜሽን ይባላል። ኤክስተርናል ማኒፌስቴሽን ነው ማለት ውጭ ላይ የምናያቸው ነው፣ በአይናችን በኔክድ የሆነ አይ የምናየው ነው ማለት ነው። እያንዳንዱን ምንድን ነው እንዴት ሊመጡ ቻሉ የሚለውን ስናይ ሜካኒዝሙን በምናይበት ጊዜ ሬድነስ ኤንድ ሂትን በምናይበት ጊዜ ሰውን አሁን በኢንፍላሜሽን የተጠቃች የሆነች ፓርት ቀላ ብላ ትታያለች። ያቺ የቀለችበት ፓርት ደግሞ ታተኩሳለች። ያ የሚፈጠርበት ምክንያት ምንድን ነው? አንደኛ ዲዩ ቱ ኢንክሪዝ ብለድ ፍሎ ነው። የሚቀላበት ምክንያት ምንድን ነው? ዲዩ ቱ ኢንክሪዝ ብለድ ፍሎ ቱ ዘ ኢንፍሌምድ ኤሪያ ማለት ነው። ያ ኢንፍሌምድ የሆነው ኤሪያ ላይ የሚሄድ የደም ፍሰት በመጨመሩ ምክንያት ያ ቦታም ሊሆን ይችላል አንደኛ ሬድነስ ሆኖ በዛ ደግሞ ሂት ሊኖረው ይችላል ማለት ነው። ሌላኛው ደግሞ ስዌሊንግ ለምን ይፈጠራል ስንል አንደኛ ስዌሊንግ የሚፈጠርበት ምክንያት ዲዩ ቱ አኪሙሌሽን ኦፍ ፍሉድስ ማለት ነው። ያ ኢንፍላሜሽን የተፈጠረበት አካባቢ ላይ የፍሉድ አኪሙሌሽን ስለሚኖር ነው። ፔን ኦር የህመም ስሜት ደግሞ ለምንድን ነው የሚፈጠረው ቢለው ሜካኒዝም ኦፍ አክሽኑ የሚለውን ስናይ ሪሊዝ ኦፍ ኬሚካል ዛት ስቲሙሌት ስፔሻላይዝድ ነርቭ ኢንዲንግስ ማለት ነው። እነዚህ የነርቭ ኢንዲንጎች ላይ የሚደርሱ የተለያዩ ኬሚካሎች ሪሊዝ ይደረጋሉ እና እነዛ ኬሚካሎች ደግሞ ሄደው ነርቭ ላይ የህመም ስሜትን ስለሚፈጥሩ ነው። ሎስ ኦፍ ፋንክሽን ደግሞ ለምንድን ነው የሚፈጠረው?
ኮምቢኔሽን ኦፍ ፋክተር ከላይ ያልናቸው ፋክተሮች ሙሉ ተደማምረው እና ሌሎች ፋክተሮችም ተጨማምረው ሎስ ኦፍ ፋንክሽን እንዲፈጠር ምክንያት ይሆናሉ ማለት። ዘ ሳይንስ አር ማኒፌስትድ ዌን አኪዩት ኢንፍላሜሽን ቅድም እንዳለው ኦከር ኦን ዘ ሰርፌስ ኦፍ ዘ ቦዲ በት ኖት ኦል ኦፍ ዘም ዊል ቢ አፓረንት ኢን አኪዩት ኢንፍላሜሽን ኦፍ ኢንተርናል ኦርጋንስ ማለት ነው። እነዚህ የሚፈጠሩት እነዚህ ከላይ ያልናቸው አምስቱ ምልክቶች የሚፈጠሩት አኪዩት ኢንፍላሜሽን ኦፍ ዘ ሰርፌስ ኦፍ ዘ ቦዲ ነው። ከላይ የምናየው የሰውነታችን ገጽታ ላይ አሁን ከላይ የምናየው ላይ ሲፈጠር ነው እነዚህን የኢንፍላሜሽን ካርዲናል ሳይን የምንላቸውን የምናየው ሰርፌስ ኦፍ ዘ ቦዲ ላይ ማለት ነው። ግን አኪዩት ኢንፍላሜሽን ሆኖ ራሱ ኢንተርናል ኦርጋን ላይ ከውስጥ ያለው ኦርጋን ላይ ሲፈጠር እነዚህን ማየት አንችልም ማለት ነው። አሁን እዚህ ጋር የምናየው ምልክት ነው። እዚህ ሰውዬ ፊት ስታዩ በምን ምክንያት የመጣ ነው? ስትሬፕቶኮከስ ግሩፕ ስትሬፕቶኮከስ በሚባል ባክቴሪያ የመጣ ኢንፍላሜሽን ነው ማለት ነው። ፊቱ ቀልቶ ነው ያለው፣ አብጦ ነው ያለው፣ ስዌሊንግ አለ፣ የህመም ስሜት አለ፣ ሎስ ኦፍ ፋንክሽን ይኖራል እዛ አካባቢ የሚገኙ ነርቮች ምናምን ነገር። ስለዚህ ሰርፌስ ኦፍ ዘ ቦዲ ያልነውን ይሄ ነው ማለት ነው። ከላይ የምናየው ኢንተርናል ኦርጋን ላይ ያለ ሳይሆን ኤክስተርናል ሰርፌስ ላይ የምናየው ነው ማለት ነው። ሜዲተር ኦፍ ኢንፍላሜሽን ስና ኢንፍላሜሽን ሜዲት የሚያካሂዱ የተለያዩ የሆነ ኦርጋኒዝም ሲፈጠር ሰውነታችን የሆነ ሪሊዝ የሚያደርጋቸው ነገሮች አሉ። ኢንፍላሜሽንን ሜዲት እንዲያደርጉ ማለት እንዲያካሂዱ የሚያደርግ ስለነሱ ስናወራ ሼርድ ፕሮፐርቲ ኢን ጀነራል ፕሪንሲፕል ኦፍ ሜዲተር ኦፍ ኢንፍላሜሽን ስና ሜዲተርስ አር ጀነሬትድ ኤዘር ፍሮም ዘ ሴልስ ኦር ፍሮም ፕላዝማ ፕሮቲን ማለት ነው። እነዚህ ሜዲተሮች ጀነሬት የሚደረጉት የሚመረቱት ከራሱ ከኢንፌክት ከተደረገው ሴል ነው ወይ ደግሞ ከፕላዝማ ፕሮቲን ነው። አክቲቭ ሜዲተርስ አር ፕሮዲውስድ ኢን ሪስፖንስ ቱ ቫሪየስ ስቲሙሊ ማለት እነዚህ ሜዲተሮች ፕሮዲውስ የሚደረጉት በተለያዩ ስቲሙለሶች ነው። ያን እነሱን ፕሮዲውስ ኦር ጀነሬት እንዲደረጉ በሚያደርግ ኢንቫይሮንመንት ኦር ስቲሙሊ አማካኝነት ሊመረቱ ይችላሉ። ዋን ሜዲተርስ ካን ስቲሙሌት ዘ ሪሊዝ ኦፍ አዘር ሜዲተር ነው። አንዱ ሲለቀቅ ሌላው እንዲለቀቅ ምክንያት ሊሆን ይችላል ማለት ነው። አንዱ ቀጥታ ስራውን ስለማይሰራ አንዱ ይለቀቅና ሌላው እንዲለቀቅ ምክንያት ያደርጋል። ያም ደግሞ መስራት ያለበትን ስራ እንዲሰራ ያደርጋል ማለት ነው። ሶ ሜዲተርስ ቫሪ ኢን ዴር ሬንጅ ኦፍ ሴሉላር ታርጌትስ ማለት ነው። በተለያዩ በሴሉላር ታርጌታቸው ላይ ሜዲተሮች ልዩነት አላቸው። ለምሳሌ ካን አክት ኦን ዋን ኦር ፊው ታርጌት ሴል ታይፕስ ማለት ነው። ምን ሊሆን ይችላል? አንድ ሪሊዝ የተደረገ ሜዲተር አንዱ ላይ ወይ ደግሞ የተወሰኑ ታርጌት ሴሎች ላይ ሊሰራ ይችላል፣ አክት ሊያደርግ ይችላል። ኦር ካናብ ዳይቨርስ ታርጌት ማለት አንድ ሜዲተር ተለቆ የሆነ አንድ ኬሚካል ተለቆ ብዙ ታርጌት ሴሎች ላይ ሄዶ ስራን መስራት ሊችል ይችላል። ኦር ደግሞ ኢቭን ሃቭ ዲፈሪንግ ኢፌክት ኦን ዲፈረንት ታይፕስ ኦፍ ሴል ማለት ነው። የተለያዩ አንድ ሜዲተር ሆኖ የተለያየ አይነት ሴሎች ላይ የተለያየ አይነት ኢፌክትም ሊኖረው ይችላል ማለት ነው። ዋንስ አክቲቬትድ ኢን ሪሊዝ ፍሮም ሴል ሞስት ኦፍ ዘስ ሜዲተርስ አር ሾርት ሊቭድ ናቸው። እነዚህ ግን ሜዲተር ብለን እያለ የምናወራቸው ኬሚካሎች የኢንፍላሜሽንን እንዲካሄድ ምክንያት የሚሆኑ ግን ምንድናቸው? ሾርት ላይፍ ስፓናቸው ሾርት ነው። አጭር ጊዜ ነው የሚቆዩት አንዴ ሪሊዝ ከተደረጉ በኋላ ማለት ነው። ያ እንዲታወቅ ይሆናል። እዚህ ጋር እንደ ኤግዛምፕል ላይ በቴብል መልክ ያስቀመጥንላቸዋለሁ። እነሱን በማየት አንዱ ሲለቀቅ ምን ስራን እንደሚሰራ ማየት ይችላል። ፎር ኤግዛምፕል ሴሮቶኒን የሚባል ሜዲተር ሲለቀቅ ሶርሱ ምንድነው? ከፕላትሌት ነው የሚለቀቀው። ምንድነው የሚሰራው? ቫሶ ዳይሌሽን ይሰራል፣ ኢንክሪዝ ቫስኩላር ፐርሚቢሊቲ ምናምን ነገር እነዚህ ነገሮች ነው የሚሰራው። ሌሎችም እዚህ ጋር እንትን ፕሮስታግላንዲን ሊኮትሪን የሚለው ቴብሉ ላይ ባስቀምጥንላችሁ መሰረት መመልከት ትችላላችሁ ማለት ነው። የተወሰኑትን ደግሞ ለማየት እንሞክራለን ማለት ነው። አሁን ሴል ድራይቭድ ሜዲተሮች አሉ። ሴል ድራይቭድ ሜዲተር ማለት ሴሉ ሪሊዝ የሚያደርጋቸው በሴሉ የሚለቀቁ ማለት ነው። ሶ ዘ ቱ ቫሶ አክቲቭ አማይኖች እነዚህ ሂስታሚን ኤንድ ሴሮቶኒን አር ስቶርድ አስ ፕሪፎርምድ ሞሌኪውልስ ኢን ማስት ሴልስ ኤንድ አዘር ሴል ማለት እነዚህ ሂስታሚን እና ሴሮቶኒን የሚባሉ ቫሶ አክቲቭ አማይን ብለድ ቬዝል ላይ የሚንቀሳቀሱ አማይኖች ናቸው። አማይን የሚባሉ እንትኖች ናቸው እና እነዚህ ፕሪፎርምድ ሞሌኪውል ሆኖ ነው የሚቀመጡት። ከዚህ ቀደም ተሰርተው ነው የሚለቀቁት። ጀስት ኢንፍላሜሽኑ ሲፈጠር ሪሊዝ ለመደረግ ተዘጋጅተው ነው የሚቀመጡት ማለት ነው። አር አሞንግ ዘ ፈርስት ሜዲተር ቱ ቢ ሪሊዝድ ኢን አኪዩት ኢንፍላማቶሪ ሪአክሽን ማለት ነው። አኪዩት ኢንፍላማቶሪ ሪአክሽን ላይ ከሚለቀቁ ኬሚካሎች መካከል ቀደምቶቹ ናቸው ማለት እነዚህ ሂስታሚን እና ሴሮቶኒን። አኪዩት ኢንፍላሜሽን ሲለቀቅ ቶሎ ብሎ መጀመሪያ ላይ ከሚለቀቁ ኬሚካሎች መካከል ሂስታሚን እና ሴሮቶኒን ይገኛሉ ማለት ነው። ሂስታሚንን ስናይ ቫሶ አክቲቭ አማይን ብለናቸዋል ሁለቱን። ሂስታሚን ፋውንድ ማስት ሴል ላይ ነው የሚገኘው። ማስት ሴል ባሶፊል እና ፕላትሌት ላይ ነው የሚገኘው። ስለዚህ ሶርሱ ምንድነው ማለት ነው?
ማስት ሴል፣ ባሶፊል እና ፕላትሌት የምንላቸው ናቸው። ከነዚህ ነው ሂስታሚን ሪሊዝ የሚደረገው ማለት ነው። ፕሪፎርምድ ሂስታሚን ኢዝ ሪሊዝ ፍሮም ማስት ሴልስ ግራኑልስ ኢን ሪስፖንስ ቱ ቫራይቲ ኦፍ ስቲሙሊ ማለት ለተለያዩ ስቲሙለስ ከማስት ሴል ቅድም ካልናቸው ከነ ባሶፊል ከነ ፕላትሌት ሪሊዝ ሊደረግ ይችላል። ለምሳሌ ምን አይነት ስቲሙሎች ናቸው ሂስታሚን ሪሊዝ እንዲደረግ ምክንያት የሚሆኑት ካልን የመጀመሪያው ፊዚካል ኢንጁሪ ሲፈጠር ማለት ነው። ለምሳሌ ትራውማ የሆነ ቦታ ላይ አደጋ ሲፈጠር፣ አደጋ ኢኒሴንስ ግጭት ነገር ካለ ሰውነታችን ላይ ሂት ካለ ምናምን ነገር ሪሊዝ ከሚደረጉ ኬሚካሎች መካከል ሂስታሚን አንዱ ነው። ሌላኛው ኢሚኖ ሪያክሽንስ ኢንቮልቪንግ ባይንዲንግ ኦፍ IgE ኦር ኢሚኖግሎቢን አንቲቦዲ ቱ ኤፍሲ ሪሴፕተር ኦን ማስት ሴል እንደዚህ አይነት ነገሮች ሲፈጠሩ ኢሚኖ ሪያክሽን ኢንቮልቪንግ የኢሚኖግሎቢን ኢን ከኤፍሲ ጋር ባይንድ እንዲያደርግ የሚፈጠር ከሆነ ሂስታሚን ሊለቀቅ ይችላል ማለት ነው። ሌላ ደግሞ C3A እና C5A የሚባሉ ፍራግመንቶች ኦፍ ኮምፕሊመንትስ ዘ ሶኮልድ አናፍላክቶክሲን የሚባል ሲፈጠር እንደ አናፍላክሲስ አይነት ነገር ሲፈጠር ሂስታሚን ሪሊዝ ይደረጋል ማለት ያን የተፈጠረውን ኢንፍላሜሽን ሜዲት ለማድረግ ሉኮሳይት ድራይቭድ ሂስታሚን ሪሊዚንግ ፕሮቲን ኒውሮፔፕታይድስ ኤግዛምፕል ሳብስታንስ ፒ የሚባል ኢንሰርቴን ሳይቶኪን በእነዚህ አይነት ሁኔታዎች ውስጥ ሂስታሚን ሪሊዝ ይደረጋል ማለት ነው። ፕሮሞትስ ይሄ የቫሶ አክቲቭ ነው ብለናል እና ሂስታሚን ምንድነው የሚሰራው? ፕሮሞትስ አትሪዩላር ዳይሌሽን ኤንድ ቬኑላር ኢንዶቴሊያል ኮንትራክሽን ማለት ነው። እዚህ ጋር ልብ በሉ። አትሪዩላር ላይ ዳይሌሽን ነው የሚሰራው፣ ቬኑላር ኢንዶቴሊያል ላይ ደግሞ ኮንትራክሽን። ይህ ማለት አርተሪ አካባቢ ላይ እንደ ዳይሌሽን ነው የሚሰራው፣ ቬን አካባቢ ደግሞ የቬኑላር ኢንዶቴሊያል ላይ ኮንትራክሽን ነው የሚሰራው ማለት ነው። ይህን የማያደርገው ማለት ነው ሂስታሚን ማለት ነው። ሁለተኛው ደግሞ ሴሮቶኒን የምለው ነው። ሴሮቶኒን ልክ እንደ ሂስታሚን ሁላ ቫሶ አክቲቭ ኢፌክት አለው። ፕላትሌት ላይ ነው የሚገኘው። የሂስታሚንን ምንድን ነው ያልነው? ማስት ሴል አለ ብለናል። ባሶፊል እና ፕላትሌት ላይ ነው የሚገኘው ነው ያልነው። ሴሮቶኒን ግን የሚገኘው ፕላትሌት ላይ ነው የሚገኘው። ሪሊዝ ወይም ፕላትሌት አግሪጌት ሲያደርጉ ነው የሚፈጠረው። ፕላትሌቶች ሲሰባሰቡ ነው ሴሮቶኒን ሪሊዝ የሚደረገው ማለት ነው። ሁለተኛው ደግሞ ሴል ሜምብሬን ፎስፎሊፒድ ድራይቭድ ሜዲተር የሚባሉት ልክ እንደ አራክኖይድ አሲድ የሚባላል። አራክኖይድ አሲድ ኢዝ የኮምፖነንት ኦፍ ሴል ሜምብሬን ፎስፎሊፒድ ማለት ነው። ሴል ሜምብሬን ላይ የሚገኝ ፎስፎሊፒድ አለ እና የእሱ ኮምፖነንት ነው አራክኖይድ አሲድ የምንለው ማለት የእሱ ኮምፖነንት ነው። ሪሊዝ የሚደረገው ከምን ላይ ነው? ሪሊዝ ፍሮም ከሴል ሜምብሬን ባይ ፎስፎሊፔዝ በሚባል ኢንዛይም ነው። ከሴል ሜምብሬን ፎስፎሊፒድ ላይ ብሬክዳውን በመደረግ ብሬክዳውን እንዲደረግ የሚያደርገው የትኛው ኢንዛይም ነው? ፎስፎሊፔዝ በሚባል ኢንዛይም ነው። ያ ኢንዛይም ሲሰባበረው ምን ሪሊዝ ይደረጋል? አራክኖይድ አሲድ የተባለው ማለት ዊች ሃቭ ዘምሰልቭስ ሃቭ ቢን አክቲቬትድ ባይ ቫሪየስ ስቲሙሊ እና ኢንፍላሜቶሪ ሜዲተሮች ነው። ይህም ራሱ አክቲቬት የሚደረገው አራክኖይድ አሲድ ሜታቦላይት። እሱ አራክኖይድ አሲድ ሜታቦላይት የሚባለው ከብሬክዳውን ከሆነ በኋላ ምን ይፈጠራል? ፕሮስታግላንዲን እና ሊኮትሪን እና ሊፖክሲን የተባሉ ይፈጠራሉ ማለት። ዘ ብሬክዳውን ኦፍ አራክኖይድ አሲድ ኢንቱ ሜታቦላይትስ ፕሮዲውስድ የቫራይቲ ኦፍ ባዮሎጂክ ኢፌክት አለ። እነዚህ ደግሞ አራክኖይድ አሲድ ብሬክዳውን ከሆነ በኋላ የሚፈጠሩ እና ፕሮስታግላንዲን፣ ሊኮትሪን፣ ሊፖክሲን ያልናቸው እነዚህ እንደዛ መፈጠራቸው ሌላ ባዮሎጂክ ኢፌክት አለ። እነሱ መኖራቸው የሚፈጥረው ኢፌክት አለ። አራክኖይድ አሲድ ሜታቦሊዝም ኦከርስ ቪያ ቱ ሜጀር ፓዝዌይ ኔምድ ፎር ዘ ኢንዛይም ዛት ኢኒሺየት ዘ ሪአክሽን ማለት ነው። ሁለት ፓዝዌዎች አሉ የአራክኖይድ አሲድ ሜታቦሊዝም ሲያካሂድ ማለት ነው። እነዚህም ደግሞ ሁለቱ ፓዝዌዎች የተሰየሙት በምንድን ነው? ያን ፓዝዌይ ሜዲት በሚያደርጉ ኢንዛይሞች ነው። አንደኛው ፓዝዌይ ምን ይባላል? ሊፖክሲጂኔዝ የሚባል አለ። ሁለተኛው ደግሞ ሳይክሎክሲጂኔዝ የሚባል ፓዝዌይ አለ ማለት ነው። ሶ ሳይክሎክሲጂኔዝ ሴንቴ በሚባለው እንትን ላይ ምን ይፈጠራል? ፕሮስታግላንዲንስ እና ትሮምቦክሲን የተባለ ይፈጠራል። ሊፖክሲጂኔዝ ሴንቴሲስ ላይ ደግሞ ሊኮትሪንስ እና ሊፖክሲን የተባለው ይፈጠራል ማለት ነው። እዚህ ጋር በዳያግራሙ ላይ እንደምትመለከቱት ነው። ከሴል ሜምብሬን ፎስፎሊፔዝ የተባለው ኢንዛይም አራክኖይድ አሲድ እንዲሰራ ያደርጋል ብለናል። ከዛ ሁለት ፓዝዌይን ያልፋል ብለናል። ሊፖክሲጂኔዝ እና ሳይክሎክሲጂኔዝ የሚባል አለ ብለናል። በነዛ መሰረት ወደ ታች ይሄደ ሪአክሽን ይፈጠራል ማለት ነው። ዲያግራሙን መመልከት ትችላላችሁ። ሌላኛው ደግሞ እዚሁ ሴል ሜምብሬን ላይ ፕላትሌት አክቲቬቲንግ ፋክተር አለ። ፕላትሌት አክቲቬቲንግ ፋክተር ላይ አናዘር ፎስፎሊፒድ ድራይቭድ ሜዲተር ሪሊዝድ ባይ በፎስፎሊፔዝ የሚለቀቅ ነው። ይሄኛውም ልክ እንደ አራክኖይድ አሲድ ሁላ ኢንዲዩስስ አግሪጌሽን ኦፍ ፕላትሌት ነው። ይህንም ኢንዲዩስ የሚያደርገው ልክ እንደ አራክኖይድ አሲድ 100 to 1000 ታይምስ ሞር ፖተንት ዛን ሂስታሚን።
ኢን ኢንዲዩሲንግ ቫሶ ዳይሌሽን ኤንድ ቫስኩላር ፐርሜቢሊቲ ማለት ነው። ከ100 እስከ 1000 እጥፍ ሞር ፖተንት ዛን ከሂስታሚን አንጻር ሂስታሚን ቫሶ አክቲቭ ብለናል አይደል? ቫሶ አክቲቭ ላይ ቫሶ ዳይሌሽንን ሊሰሩ ይችላሉ ወር ቫስኩላር ፐርሜቢሊቲ ላይ የሚሰሩት ስራ አሉ ብለናል እና ከነሱ አንጻር ከ100 እስከ 1000 እጥፍ ፖተንት ነው ይሄ ፕላትሌት አክቲቬቲንግ ፋክተር የምንለው። ኢንሃንስድ ሉኮሳይትስ አዲሄሽን ሉኮሳይቶች አዲሄት እንዲያደርጉ እንዲሰባሰቡ ኬሞታክሲስ ዲግራኑሌሽን ኤንድ ዘ ኦክሲዴቲቭ ብረስት እንዲሰሩ ያደርጋል ማለት ነው። የፕላትሌት አክቲቬትድ የምንለው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁን እንድታሳዩ በፍቅር እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ።